ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን የቀረብነው። ከነዚህ መካከል ትላንትና አርሰናል ከሜዳቸው ውጪ ወደ ስፔን አቅንተው የግማሽ ፍጻሜ ጨዋታ ከአትሌቲኮ ማድሪድ ጋር አድርገዋል። ይህም ጨዋታ 1-1 በሆነ ውጤት ነው መጠናቀቅ የቻለው። በሁለቱም በኩል የፔናልቲ ጎሎችን ነው የተመለከትነው። ስለዚህ ጨዋታ የምናነሳም ይሆናል። ዛሬ በኮንፈረንስ ሊግ እንዲሁም በዩሮፓ ሊጉ የሚደረጉ የግማሽ ፍጻሜ ጨዋታዎችን የምንመለከት ነው የሚሆነው። የክለብ መረጃዎችንም እንዲሁ የምናቀርብላችሁ ይሆናል። በማንቸስተር ዩናይትድ ቤት እንግዲህ ስለ ኮቢ ማይኑ ዝውውር የምናነሳቸው ጉዳዮች አሉ። እነማን ቢመጡ የሚሉትም አሁንም እንግዲህ መረጃዎች በስፋትም ከማንቸስተር ዩናይትድ ጋር እየተነሱም ነው የሚገኙት። ሙሐመድ ሳላህ ወደ ልምምድ መመለሱ ነው እየተገለጸ የሚገኘው። በሪያል ማድሪድ በኩል የምናነሳቸው በርካታ መረጃዎች አሉ። ማንቸስተር ሲቲ እንዲሁም ሌሎችን ክለቦች በስፋት እንመለከታለን። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የመጀመሪያ ዙር ጨዋታዎች ትላንትና አንድ ጨዋታ በስፔን ዋንዳ ሜትሮፖሊታኖ ስቴዲየም ተደርጎም ነበር። ይህ ጨዋታ አትሌቲኮ ማድሪድን ከአርሰናል ጋር ያገናኘም ጨዋታ ነበር። በታሪክ ለስድስተኛ ጊዜ ነበር ይህንን ጨዋታ ማድረግ የቻሉት። አርሰናል ሁለት ጊዜ አሸንፎ ሁለቱን አቻ ወጥቶ አንዱን ደግሞ አትሌቲኮ ማድሪድ አሸንፎ ነበር ከዚህ በፊት የነበራቸው ታሪክ። ትላንትና ደግሞ ወደ አቻ የተመለሱበትን ውጤት ትላንትና እንዲሁ ተመልክተናል። በተለይም ይህ ጨዋታ እንግዲህ በሁለቱም ክለቦች መካከል በመከላከል ጥሩ እንደሚሆኑ ይጠበቅም ነበር። ጨዋታ ላይም እንዲሁ ያስመለከቱን ይህንኑ ነው። በእርግጥ አትሌቲኮ ማድሪዶች በሜዳቸውና በደጋፊዎች ፊት እድለኛ አልነበሩም ማለት እንችላለን። ብዙ እድሎችን አዲሞላ ሉክማን ሲያመክንም በጨዋታው ላይ የተመለከትነውም ጉዳይ ነው። ስለ ጨዋታው አንዳንድ ጉዳዮችን እስቲ እናንሳ። በጨዋታው ላይ እንግዲህ እነማን ወደ አሰላለፍ መጡ የሚለውን ስንመለከት በአርሰናል በኩል ዴቪድ ራያ በበረኝነት የተሰለፈ ተጫዋች ነው። ፔድሮ ሂንካፔ እንዲሁም ደግሞ ቤን ዋይት በቀኝና በግራ የክንፍ የተከላካይ ስፍራ ቦታ ላይ የተሰለፉ ሲሆን ጋብሪኤል ማጋሌዝ እንዲሁም ዊሊያም ሳሊባ እነዚህ የተለመዱ የማል ተከላካዮች ትላንትናም ተሰልፈው መጫወትም ችሏል። በ4-3-3 አሰልጣኝ ሚኬል አርቴታ የገባ ሲሆን ማርቲን ዙቤሜንዲ፣ ዲክላን ራይስ እና ማርቲን ኦዴጋርድ የአማካዩን ስፍራ የያዙ ተጫዋቾችም ነበሩ። ጋብሪኤል ማርቲኔሊ፣ ቪክተር ዮኮሬሽ እና ኖኒ ማዱኬ ደግሞ የአጥቂ ስፍራውን እንዲመሩ ትዕዛዝ የተሰጣቸው ተጫዋቾች ሆኖም አምሽተዋል። በአትሌቲኮ ማድሪድ በኩል በሜዳቸው የተጫወቱ ተጫዋቾችን ደግሞ ስንመለከት ዣን ኦብላክ ወደ አሰላለፍ ተመልሷል። በባርሴሎናው ጨዋታ ላይ እንግዲህ በጉዳት ምክንያት አልነበረም። በመከላከል ቦታ ላይ ማቴዎ ሮጊ፣ ዴቪድ ሃንኮ እንዲሁም ደግሞ ፑቢልና ሎሬንቴ በመከላከል ቦታ ላይ የተሰለፉ ተጫዋቾች ነበሩ። አዲሞላ ሉክማን፣ ካሳዶ ኮኬና ሲሞኒ በአማካይ ቦታ ላይ የተሰለፉ ሲሆን አንቷን ግሪዝማን እና ደግሞ ጁሊያን አልቫሬዝ በአጥቂ ቦታ ላይ ተሰልፈዋል። 4-4-2 ይሰለፉ እንጂ አንቷን ግሪዝማን ወደ ኋላ እንዲሁም ደግሞ ጁሊያን አልቫሬዝም እንደየአስፈላጊነቱ ወደ ኋላ እየተመለሱ በደብል ፒቮት የተለያዩ ሁኔታዎችን ሲፈጥሩ በጨዋታው ላይ ተመልክተንም ነበር። አንቷን ግሪዝማን ትላንትና በጨዋታው ላይ ድንቅ እንቅስቃሴ ነው ያስመለከተን። አዲሞላ ሉክማን ብዙ አድቫንቴጆችን በጨዋታው ላይ ተመልክተንም ነበር፣ አግኝቶም ነበር። ከቤን ዋይት ጋር በሚፋጠጥበት ጊዜ ላይ እንግዲህ ብዙዎችን ዊን ሲያደርግ ተመልክተንም ነበር። ነገር ግን ብዙ ጎሎችን እንግዲህ ማምረትም አልቻለም። ምናልባትም እጅግ አስቆጪ እንቅስቃሴዎችን በጨዋታው ላይ ያስመለከተን ተጫዋች ነው። በ44ኛው ደቂቃ ላይ እንግዲህ ቪክተር ዮኮሬሽ ላይ የተሰራውን ጥፋት ተከትሎ ፔናልቲም አገኙ። ቪክተር ዮኮሬሽ ለራሱ አምስተኛውን በዚህ ዓመት በአውሮፓ ቻምፒየንስ ሊግ ያስቆጠረበትን የመጀመሪያ ጎል ማስቆጠርም ቻለ። በመጀመሪያው አጋማሽ በዚሁ መጠናቀቅም ቻለ። በሁለተኛው አጋማሽ በ56ኛው ደቂቃ ላይ ጁሊያን አልቫሬዝ የተገኘችዋን ፔናልቲ እንዲሁ ወደ ጎልነት በመቀየር ጨዋታው 1-1 እንዲጠናቀቅ መንስኤም ሆነ። ከጨዋታው በኋላ እንግዲህ በጨዋታው ላይ የተለያዩ ሙከራዎችን ተመልክተንም ነበር። በጨዋታው በአጠቃላይ አትሌቲኮ ማድሪዶች የተሻሉ ነበሩ። በቦል ፖዚሽን ስንመለከት 52% ቦል ፖሰስ ማድረግም ችለው ነበር። ባለሜዳዎቹ አትሌቲኮ ማድሪዶች 18 ሙከራዎችን ነው በትላንትናው ዕለት መሞከርም የቻሉት። 8 ኦፍ ታርጌት ነበሩ፣ ሌሎቹ ብሎክ የተደረጉ፣ 4 ደግሞ ኦን ታርጌት እንደነበሩ ነው በጨዋታው ላይ መመልከት የቻለው። በአርሰናል በኩል 11 ሙከራዎችን አድርገው 2 ኦን ታርጌት ብቻ ነው መሞከርም የቻሉት። ይህም እጅግ የወረደ እንቅስቃሴ እንግዲህ 16-50 እንግዲህ አርሰናል ያስመለከተን ጉዳይ ነው። በእርግጥ በአትሌቲኮ ማድሪድ በኩል ሶሊድ መከላከል ተመልክተናል። በአርሰናልም በኩል በተመሳሳይ ሶሊድ የመከላከል አቅምን ነው መመልከትም የቻለው።
በመጀመሪያው አጋማሽ እንግዲህ አራት ሙከራዎችን ሁለቱም ያደረጉ ሲሆን በእርግጥ አትሌቲኮ ማድሪዶች አምስት ሙከራዎችን ነው ማድረግ የቻሉት። አንዳንድ ኦን ታርጌቶችን በሁለቱም ክለቦች መካከል ተመለከትን። በሁለተኛው አጋማሽ አርሰናል አንድ ሙከራ ያደረገ ሲሆን በተቃራኒው አትሌቲኮ ማድሪድ ሶስት ሙከራዎችን አድርገውም ነበር። አንቷን ግሪዝማን አንግል የገጨበት አጋጣሚ እጅግ አስቆጪም ነበረች። ሌላኛው እንዲሁ አዲሞላ ሉክማን ሁለት አስቆጪ እድሎችን ማግኘትም ችሎ ነበር፣ ነገር ግን ሊጠቀምበትም አልቻለም። ኤብሬቼ ኤዜ በ80ኛው ደቂቃ ላይ እንግዲህ ፔናልቲ ጠይቆ ዳኛውም ፔናልቲ ከወሰነ በኋላ ቫር ግን ይህንን ውሳኔ እንደሻረው ነው መመልከትም የቻልነው። የተለያዩ ሙከራዎችን በሁለቱ ክለቦች መካከል ተመልከተንም ነበር። በ77ኛው ደቂቃ ላይ በጨዋታው ላይ ድንቅ እንቅስቃሴ እያሳየው የጨዋታው ኮከብ ተብሎ የተመረጠው ጁሊያን አልቫሬዝ በጉዳት ምክንያት ተቀይሮም መውጣትም ቻለ። አሌክስ ቤና እሱን ተከትሎ የገባው ተጫዋችም ነበር። ትላንትና አትሌቲኮ ማድሪዶች እንግዲህ በመጀመሪያው አጋማሽ በሁለቱም ክለቦች መካከል የተፈራሩ ይመስልም ነበር። ከሁለተኛው አጋማሽ ጀምሮ ግን ጎሎቹን እስኪያስቆጥሩ ድረስ ግን አትሌቲኮ ማድሪዶች የተሻሉ ነበር። በፕሬሲንግ የተሻሉ፣ በአቅማቸው እጅግ የተሻሉ ተመልክተንም ነበር። ጫና ውስጥ ሆነው የሚያደርጉትን እንቅስቃሴ እንዲሁ የሚደነቅም ነበር። አርሰናል ግን ጥንቃቄን የተሞላ ጨዋታ ከሜዳቸው ውጪ በስፔንም አስመልክቶናል። ይህም አሰልጣኝ ሚኬል አርቴታ ምናልባትም ይህን ጨዋታ ወይ ከተቻለ በማሸነፍ ካልተቻለ ደግሞ አቻ በመውጣት ወደ ሜዳቸው በማዘዋወር ጨዋታውን እንግዲህ በሜዳቸው ላይ ለመፈጸም የወሰዱት ውሳኔ ሊሆን እንደሚችል ነው እየተገለጸ የሚገኘው። በእርግጥ በ58ኛው ደቂቃ ላይ ኤብሬቼ ኤዜን በማርቲን ኦዴጋርድ ቀይሮ ማስገባትም ችለውም ነበር። በ68ኛው ደቂቃ ላይ ደግሞ ሶስት ተጫዋቾችን ነው መቀየር የቻሉት። ሶስቱንም የአጥቂ ስፍራ ተጫዋች ማለትም ጋብሪኤል ማርቲኔሊ፣ ናኒ ማዴኬን እንዲሁም ደግሞ ቪክተር ዮኮሬሽን በማስወጣት ሊያንድሮ ትሮዛርድ፣ ቡካዮ ሳካንና ጋብሪኤል ጂሰስን ቀይሮ ማስገባትም ችሏል። ይህም ልዩነት እንዲፈጥሩ የፈለጉበት አጋጣሚ እንደሆነ ፍንጭም ይሰጥ ነበር። ነገር ግን ለየት ያለ ነገር በጨዋታው ላይ ምንም ልንመለከትም አልቻለም። ይህም በሁለቱም ክለቦች መካከል እንግዲህ አንዳቻ እንዲጠናቀቅ ያደረገውም ሁኔታም ነበር። በሁለቱም ክለቦች መካከል ዝም የሆነ ጨዋታን ነው በትላንትናው ዕለት መመልከት የቻለው። አንዳንድ ኢንሲደንቶችን መሀል ላይ ብንመለከትም እንግዲህ በሁለቱም ክለቦች መካከል ሶሊድ የመከላከል አቅም እንዳላቸው የሚያረጋግጡልን እነዚህ ሁለቱ ክለቦች ትላንትናም ይህንን ነገር ነው እንዲሁ ያረጋገጡልን። በጨዋታው ላይ እንግዲህ አንዳንድ ኢንሲደንቶችን በሁለቱም ክለቦች እንደ ጭላንጭል መብራት ተመልክተንም ቢሆንም በአጠቃላይ ግን ባቻ ውጤት ተጠናቋል። ኮኬ ከጨዋታው በኋላ አርሰናል ምንም ትልቅ ነገር አላደረገም ሲል ይናገራል። የአትሌቲኮ ማድሪዱ አምበል የሆነው ኮኬ አርሰናል በጨዋታው ላይ ስጋት አልፈጠረም ሲልም ይናገራል። አርሰናል ብዙ ስጋት አልፈጠረብንም ያለው ኮኬ እነሱ በጨዋታው ምንም ትልቅ ነገር አላደረጉም ሲልም ነው የሚናገረው። አክሎም እኛ የተጎዳ ነው በዛ አጠራጣሪ ፍጹም ቅጣት ምት ብቻ ነው ሲልም ይገልጻል። ስለ አንቷን ግሪዝማን ያነሳው ኮኬ የለንደኑ ጨዋታ የአውሮፓ ሻምፒየንስ ሊግ የመጨረሻ እንደማይሆን ተስፋም አድርጋለሁ፣ ወደ ፍጻሜም እንደርሳለን ሲል ሀሳቡን ይገልጻል። አንቷን ግሪዝማን ትልቁ ህልሜ ፍጻሜ መድረስ ነው ሲልም ነው የሚገልጸው። የጨዋታው ኮከብ በመባል የተመረጠው አንቷን ግሪዝማን ስለ መልሱ ጨዋታ ሲናገር ትልቁ ህልሜ ለፍጻሜ መድረስ ነው ሲልም ይናገራል። ባለኝ አቅም ሁሉ ዝግጁ መሆንም እፈልጋለሁ ሲል ገልጿል። አያይዞም ለንደን ላይ ተመሳሳይ ያጨዋወት መንገድ መከተል አለብን፣ ይህን ነገር ማድረግ እንፈልጋለን ሲል መግለጹን የሰማን ሲሆን የአርሰናሉ አጥቂ ቪክተር ዮኮሬሽ የኤዜ ፔናልቲ ለምን እንደተሰረዘ አልገባኝም ሲልም ይጠይቃል። በመጀመሪያው አጋማሽ ጥሩ ተቆጣጥረን ነበር ብዬ አስባለሁ ያለው ቪክተር ዮኮሬሽ እድሎች ነበሩን፣ ግብ አላስቆጠርንም ሲልም ይገልጻል። ጨዋታው ከባድ ነበር፣ ስቴዲየሙ ከባድ እንደሆነ እናውቃለን፣ ነገር ግን ገና አንድ ጨዋታ ይቀረናል ሲልም ነው የሚገልጸው። የኤብሬቼ ኤዜ ፍጹም ቅጣት ምት ግን ለምን እንደተሰረዘ አሁንም ሊገባኝ አልቻለም ሲል እንዲሁ ጥያቄም ነው የሚያነሳው። የትላንትናው ጨዋታ በሁለቱም ክለቦች መካከል እንግዲህ አንዳንድ እንቅስቃሴዎችን ተመልክተናል። ይህ ጨዋታ 1-1 መጠናቀቁ ለአርሰናል ብቸኛው መጥፎ ሊሆን የሚችለው በቀጣዩ የእረፍት ጊዜ አይኖራቸውም። ከፉላም ጋር የሚደረገው እጅግ ተጠባቂ ሌላ ጨዋታ አለ። እሱ ላይም እንግዲህ ምናልባትም ደክመው ሊመለሱም ይችላሉ። በጨዋታው ላይ እንደነገርናቸው አዲሞላ ሉክማን ክለቡን ምናልባትም እንግዲህ ዋጋ ያስከፈለበትን እንዲሁ ሙከሮች ነው መመልከት የቻለው። አርሰናል በጨዋታው ሁለት ኢላማቸውን የጠበቁ ሙከሮችን ብቻ ማድረጉ እንዲሁ ምን ያህል ደካማ ጨዋታ እንደነበር ያስመለከተንም ጉዳይ ነው። አርሰናል ምንም እንኳን ትላንትና እንግዲህ አቻ ቢወጣም እስካሁን ድረስ ምንም ሽንፈት አላስተናገደም። በአውሮፓ ሻምፒየንስ ሊጉ ሁለተኛውን አቻ ነው ከሜዳቸው ውጪ እንዲሁ ያስመዘገቡት። ከስፖርቲንግ ሊዝበን ጋር ነበር ሩብ ፍጻሜው ይህንን ውጤት እንዲሁ መያዝ የቻሉት የነበረው። አሁንም እንግዲህ እስካሁን ድረስ አልተሸነፉም። ቪክተር ዮኮሬሽ ትላንትና ምርጥ አቋም ያሳየ የሚባል እንቅስቃሴ አላደረገም። አንድ ጎል ብቻ ነው ማስቆጠርም የቻለው። ነገር ግን በጨዋታው ላይ እንግዲህ ያን ያህል አልነበረም ማለትም እንችላለን። ዲክላን ራይስ በጨዋታው 83 የተሳኩ ኳሶችን አቀብሏል። በዚህ
በአውሮፓ ሻምፒየንስ ሊጉ በግማሽ ፍጻሜ ብዙ ኳሶችን ያቀበለ የእንግሊዝ የመሃል ሜዳ ተጫዋች ሆኖም ከ2003-4 በኋላ ታሪክን መስራትም ችሏል። ትላንትና እንግዲህ በዲፌንሲቭ ሚድፊልደርነት ቦታ ላይ እንዲሁ ሲጫወት የተመለከትነውም ተጫዋች ነው። ትላንትና በአጠቃላይ ጥሩ እንቅስቃሴ ማድረግ የቻለው ይህ ተጫዋች እንግዲህ ምናልባትም በቀጣይ ጨዋታ ምን ያስመለክተናል እንዲሁ የምንጠብቃቸው ውጤቶችም ናቸው። ዛሬም የሚደረገው የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ጨዋታዎች አሉ። ስፖርቲንግ ብራጋ ከፍራይቡርግ እንዲሁም ደግሞ ኖቲንጋም ፎረስት ከአስቶን ቪላ የሚያደርጉት ተጠባቂ መርሃ ግብሮችም አሉ። በተለይም ኖቲንጋም ፎረስት ከአስቶን ቪላ በእንግሊዝ የሚደረገው ጨዋታ ተጠባቂም ያደርገዋል። አስቶን ቪላዎች ከሜዳቸው ውጪ በሲቲ ግራውንድ የሚያደርጉት ጨዋታ ይጠበቃል። አስቶን ቪላ እንግዲህ በአሰልጣኝ ኡናይ ኤምሬ እየተመራ የዩሮፓ ሊግን ዋንጫ ያሸንፋል ተብሎ ከሚጠበቁ ክለቦች መካከል ዋነኛው ነው። አሰልጣኝ ኡናይ ኤምሬ 5 የዩሮፓ ሊግ ዋንጫዎችን በቫሌንሲያ እንዲሁም ደግሞ በሲቪያ ማሳካትም ችሏል። ይህንንም ወደ እንግሊዝ በማምጣት ለአስቶን ቪላ ይህንን ታሪክ እየሰራላቸው ይሆን የሚጠበቅ ጨዋታ ነው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ አስቶን ቪላ 60 ጊዜ ያሸነፈ ሲሆን 37 ጊዜ ኖቲንጋም ፎረስት አሸንፏል። 33ቱን በአቻ ውጤት ነው ማጠናቀቅ የቻሉት። አስቶን ቪላ በዚህ ዓመት የዩሮፓ ሊጉን የሚያሳካ ከሆነ እንዲሁም ደግሞ ከ1 እስከ 5 የሚያጠናቀቅ ከሆነ እንግዲህ የእንግሊዝ ፕሪሚየር ሊግ በቀጣይ ዓመት 6 ክለቦችን የማሳተፍ እድልም ይኖረዋል። ይህም እንግዲህ አስቶን ቪላ ምን ያህል ለእንግሊዝ ፕሪሚየር ሊግ ሌላ ጥቅም እንደሚሰጥ ነው የሚያሳየው። ኖቲንጋም ፎረስት ከአስቶን ቪላ የሚያደርጉት ተጠባቂ መርሃ ግብርም አለ። በዚህ ዓመት ላለመውረድ እየተጫወተ የሚገኘው ኖቲንጋም ፎረስት በዚህ ዓመት ግን ጥሩ እንቅስቃሴን እያስመለከተ ነው የሚገኘው። በእንግሊዝ ፕሪሚየር ሊግም ተከታታይ ድሎችን እያስመዘገበም ይገኛል። ሰንደርላንድን እንዲሁም በርንሌይን ማሸነፉን የምናስታውሰውም ጉዳይ ነው። ለመጨረሻ ጊዜ እንግዲህ ከ3 ሳምንት በፊት ተገናኝተውም ነበር። በዛም ጨዋታ በዚሁ በሲቲ ግራውንድ 1-1 በሆነ ውጤት ነበር ማጠናቀቅ እየቻሉት። በዛሬው ጨዋታ ላይ ወሳኝ ተጫዋቾች አይገኙም። በተለይ ሙሪሎ የዛሬው ጨዋታ ላይ ያመልጧል እየተባለም ይገኛል። ሁድሶን ኦዶይም እንዲሁ ጉዳት ላይ ነው የሚገኘው። በአስቶን ቪላ በኩል ኤድዋርድ እንዲሁም ደግሞ ካማራ በጉዳት ምክንያት እንደማይገኙ ነው የተገለጸው። ኤሚሊያኖ ቤንዳ፣ ኦሎይ ዋትኪንስ፣ ሞርጋን ሮጀርስ እንዲሁም ደግሞ ማጊን የመሳሰሉ ተጫዋቾች በአስቶን ቪላ በኩል የሚጠበቁ ሲሆን ኢጎር ጆስስ እንደ ሞርጋን ጊብስ ዋይት ያሉ ተጫዋቾች ደግሞ በኖቲንጋም ፎረስት ልዩነት ይፈጥራሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኞቹ ናቸው። በዩሮፓ ኮንፈረንስ ሊግም የሚደረግ 2 ጨዋታዎች አሉ። ራዮ ቫይካኖ ስትራስቡርግን የሚያስተናግድ ሲሆን ሻካታር ዶኔትስክ የእንግሊዙን ክሪስታል ፓላስ እንዲሁ የሚያስተናግድ ይሆናል። አምና በአሰልጣኝ ኦሊቨር ግናስነር ዘመን እንግዲህ የኤፍኤ ካፕ ዋንጫ አንስተው ወደዚህ መምጣታቸውን እናስታውሳለን። በዚህ ዓመት ደግሞ ምናልባትም የኮንፈረንስ ሊጉን ያሳኩ ይሆን ይኸው የሚጠበቅም ጉዳይ ነው። ይህን ጨዋታ እንድታዩም ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን። ከዚህ ወጣ ስንል ደግሞ የክለብ መረጃዎችን ደግሞ እናጋራችሁ። አለን ሺረር የአሌክስ ፈርጉሰንን የአመራር ዘይቤ በዚህ ዘመን ይሰራል ተብሎ ተጠይቀውም ነበር። ልክ በሰባዎቹ በሰማኒያዎቹ እንዲሁም ደግሞ ዘጠናዎቹ እንደነበሩ ታላላቅ ተጫዋቾች ሁሉ እሳቸውም ራሳቸውን አላምደው በዚህ ዘመን ታላቅ አሰልጣኝ ሊሆኑ እንደሚችል በእጅጉ አስባለሁ ሲልም ይገልጻል። ያን ያደረጉት እንደነበረው አሁንም ተጫዋቾች በፍርሃት ሊቆጣጠሩ ይችላሉ ብዬ አላስብም። ነገር ግን ዛሬም ቢሆን በዓለም ላይ ምርጥ አሰልጣኝ ነው። አዎ ምርጥ እንደሆኑም ምንም ጥርጥር የለኝም። ምክንያቱም ራሳቸው ከሁኔታዎች ጋር የማላመድ ትልቅ ብቃትም አላቸው ሲል ስለ አሌክሳንደር ቻክማን ፈርጉሰን ይናገራል። ነገር ግን እንደዛ ጊዜ በቁጣ ተጫዋቾችን ይይዛሉ ብዬ አላስብም። ይህ የሚቀየር ይመስለኛል። አዳፕቲቭ ናቸው ሲል ነው እንዲሁ እየገለጸም የሚገኘው። ሉክ ሾው በዚህ የውድድር ዘመን በእያንዳንዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ መሰለፍ ችሏል። በቀሪዎቹ 4 ጨዋታዎች የሚሰለፍ ከሆነ በ12 ዓመታት የማንቸስተር ዩናይትድ ቆይተው በዚህ የሊግ ጨዋታ ላይ ሲሳተፍ የመጀመሪያውም የሚሆን ይሆናል። የተጫዋች እንግዲህ አምና በርካታ ጨዋታዎች በጉዳት ምክንያት እንዳለፈውም ይታወቃል። በዚህ ዓመት ግን ለዓለም ዋንጫ ራሱን እያዘጋጀ የሚገኘው ሉክ ሾው በሁሉም ጨዋታዎች ላይ የመሰለፍ እድሉ እጅግ በጣም እየሰፋም ይገኛል። ጉዳት ካላጋጠመው በቀር እንግዲህ ቀጣይ ጨዋታዎች ላይም እንደሚሰለፍ እንዲሁ እርግጥ እየሆነም ነው የሚመስለው። ሌላኛው በማንቸስተር ዩናይትድ ቤት የወሩ ምርጥ ተጫዋች እጩዎች ይፋም ተደርጓል። ካፒቴን ብሩኖ ፈርናንዴዝ፣ ካርሎስ ካሴሜሮ እንዲሁም ደግሞ ኮቢ ማይኖ የተመረጡ ተጫዋቾች ናቸው። በተለይም እነዚህ ሁለቱ በደብል ፒቮት የሚጫወቱት ዲፌንሲቭ ሚድፊልደሮች ሁለቱም እንግዲህ የወሩ ምርጥ ተጫዋች እጩዎች ውስጥ የተካተቱ ተጫዋቾች ናቸው። በኮቢ ማይኖ አዲስ ኮንትራት ላይ ምንም አይነት የውል ማፍረሻም እንዳልተካተተ ፕሌቲጎድ ይገልጿል። ኮቢ ማይኖ እስከ 2030 ድረስ በማንቸስተር ዩናይትድ የሚያቆየውን ኮንትራት እንደሚፈራረም ይፋ ከተደረገ በኋላ ይህ ተጫዋች በማንቸስተር ዩናይትድ እንግዲህ የሚቀጥሉትን ጊዜያት በብሩህ ሁኔታ ይቀጥላል ተብሎም ይጠበቃል። ገና 21 ዓመቱ ላይ ነው የሚገኘው። በተለይም ያለፈው የብሬንትፎርድ ጨዋታ በርካቶቹ ያደነቁለት ጨዋታም ነበር። እስከ 2031 የሚቆይ ሲሆን ምንም አይነት የውል ማፍረሻ እንደማይቀመጥለት ነው የተገለጸው። ይህም እንግዲህ ለማንቸስተር ዩናይትድ አድቫንቴጅ እንደሆነም ይገለጻል። እንደ ቤን ጃኮብስ ዘገባ መሰረት ከሆነ የማንቸስተር ዩናይትድ ኢላማዎች የዝውውር ዋጋ ይህንን ይመስላል። ካርሎስ ባሌባ
70 ሚሊዮን ፓውንድ ለዩናይትድ መጥፎ ዋጋ ተደርጎ አይታሰብም ሲል ይገልጻል። ተጫዋቹ ዩናይትድን ብቻ እንደሚፈልግ መገለጹ ለድርድሩ ጥንካሬ ይሰጣል ሲልም ይገልጻል። ኦሪየል ሸዋሚኒ በ70 ሚሊዮን ፓውንድ ተገምቷል። ሳንድሮ ቶናሊ እንዲሁም ደግሞ ብሩኖ ጉማሬዝ ቢያንስ 80 ሚሊዮን ፓውንድ ካልሆነም እስከ 100 ሚሊዮን ፓውንድ ድረስ ሊደርሱ ይችላሉ ሲልም ይገልጻል። ኤሊዮት አንደርሰን ከ60 እስከ 120 ሚሊዮን ፓውንድ እንደሚገኝ ይገመታል። እስከ 60 የሚሆነው ምናልባትም ኖቲንጋም ፎረስት የሚወርድ ከሆነ ነው። በእንግሊዝ ፕሪሚየር ሊግ የሚቆዩ ከሆነ ግን እስከ 120 ሚሊዮን ፓውንድ ድረስ ለዚህ ተጫዋች እየጠይቃሉ ሲልም ነው እየገለጸ የሚገኘው። ማንቸስተር ዩናይትድ ካርሎስ ባሌባን የሚፈልግ ከሆነ ተጫዋቹ ማንቸስተር ዩናይትድን መፈለጉ ብቻ ለማንቸስተር ዩናይትድ ትልቅ አድቫንቴጅም ሲል ነው እንዲሁ የሚገልጸው። ሌላኛው ሞርጋን ሮጀርስ የማንቸስተር ዩናይትድ ቁልፍ የዝውውር ኢላማም ሆኗል። የዝውውር ዋጋውም 80 ሚሊዮን ፓውንድ አካባቢ እንደሚሆንም ይገመታል። አስቶን ቪላ ተገቢ ዋጋ ከቀረበ ተጫዋቹን ለመሸጥ ፈቃደኛ ሲሆን ዩናይትድ ሮጀርስን በግራ መስመር ላይ ትልቅ ለውጥ የሚያመጣ ተጫዋች አድርጎ ይመለከተዋልም ሲል እንዲሁ ቤን ጃኮብስ ይገልጻል። በክለቡ አመራሮች ዘንድ ይህ ዝውውር ትልቅ ድጋፍ እያገኘ እንደመጣም ነው የሚገልጸው ቤን ጃኮብስ። ሌላኛው ሲዘግበው እንግዲህ ካርሎስ ባሌባ ጥያቄ ካቀረበ ተጫዋቹ ያለምንም ጥርጥር ማንቸስተር ዩናይትድን ይመርጣል። ይህ የተረጋገጠ ጉዳይ ነው ሲልም ይገልጻል። ካርሎስ ካሴሜሮ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት የወሩ ምርጥ ተጫዋች በመባል እንዲሁ እንደተመረጠም ነው እየሰማንም የምንገኘው። በተለይም ያለፈው ጨዋታ ላይ ጎል አስቆጥሮ ጎል እንዳይቆጠር ደግሞ ያደረገው ጥረት እንግዲህ የሳምንቱ ምርጥ ተጫዋች ተብሎ እንዲመረጥም ያደረገው መሆኑን ይገልጻሉ። የኤፍኤ ካፕ ፍጻሜን ማን ይመራል የሚለውን ደግሞ እንመልከት። በማንቸስተር ሲቲ እንዲሁም ደግሞ ቼልሲ መካከል የሚደረገውን የእንግሊዝ የኤፍኤ ካፕ ፍጻሜ የሚመሩት ዳኛም ታውቋል። ዌምብሌይ ላይ የሚደረገውን ተጠባቂ ጨዋታ ዳረን ኢንግላንድ በመሀል ዳኝነት እንደሚመሩት የተገለጸ ሲሆን ዳረን ኢንግላንድ የመጀመሪያውን የእንግሊዝ የኤፍኤ ካፕ ፍጻሜ ጨዋታ እንደሚመሩም ነው የተገለጸው። ፒተር ባንክስ ጨዋታውን በቫር ዳኝነትም የሚመሩት ይሆናል። የፍጻሜ ጨዋታ ከ17 ቀናት በኋላ ቅዳሜ ግንቦት 8 ከቀኑ 11 ሰዓት ላይ የሚደረግም ነው የሚሆነው። ሙካዮ ሞድሪክ ቅጣትም ተጥሎበታል። ዩክሬናዊ የቼልሲ ተጫዋች የሆነው ሙካዮ ሞድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል በእግር ኳስ ታግዶ እንደሚገኝም ነው የሚታወቀው። የእንግሊዝ እግር ኳስ ማህበር ባለፈው ዓመት ተጫዋቹ ላይ ክስ መመስረቱ ማሳወቁ አይዘነጋም። አሁን ላይ የእንግሊዝ እግር ኳስ ማህበር ሙካዮ ሞድሪክ ላይ 4 ዓመታት እግር ኳስ እንዳገደው ነው የተገለጸው። ሙካዮ ሞድሪክ በበኩሉ ውሳኔውን በመቃወም ጉዳዩ ወደ ካስ እንደሚወስደው እንዲሁም ደግሞ ይግባኝ እንደጠየቀ ነው መረጃዎችም እያሳዩም የሚገኙት። ቶኒ ክሩስ ወደ ሪያል ማድሪድም ሊመለስ ነው። ሪያል ማድሪድ የቀድሞ ተጫዋች ቶኒ ክሩስን ወደ ክለቡ ለመመለስ በንግግር ላይ መሆናቸው ተገልጿል። ጀርመናዊ አማካይ ቶኒ ክሩስ ባለፈው ዓመት ክለቡ ውሉን እንዲያራዝም ቢፈልግም ጫማውን መስቀሉ አይዘነጋም። ቶኒ ክሩስ ባለፈው ዓመት ከሰቀለ በኋላ እንግዲህ ሪያል ማድሪድ አሁን ላይ ቶኒ ክሩስን በአዲስ ኃላፊነት ወደ ክለቡ ለመመለስ እንደፈለገም ነው የተገለጸው። የቶኒ ክሩስ ሚና አሁን በግልጽ ባይታወቅም ፕሬዚደንት ፍሎሬንቲኖ ፔሬዝን ጨምሮ ከክለቡ የበላይ አባላት ውሳኔ ሰጪ አካላት ጋር በቅርበት እንደሚሰራ መረጃዎችም በስፋትም ያመላክታሉ። ሞሐመድ ሳላህ ወደ ሜዳም ይመለሳል። በአመቱ መጨረሻ ከሊቨርፑል ጋር የሚለያየው ሞሐመድ ሳላህ ጉዳት እንዳጋጠመውም ይታወቃል። ሳላህ በጉዳቱ ምክንያት ዳግም ለሊቨርፑል እንደማይጫወት የግብጽ ብሔራዊ ቡድን ምክትል አሰልጣኝ ገልጸውም ነበር። ሊቨርፑል በበኩሉ ካደረገው ምርመራ በኋላ ሳላህ የውድድር አመቱ ሳይጠናቀቅ ወደ ሜዳ እንደሚመለስ ተስፋም አድርጓል። ይህም ያጋጠመው ጉዳት መጠነኛ መሆኑ ሲገለጽ ለመጨረሻ ጊዜ በሊቨርፑል ማሊያም ይታያል ተብሎ እንደሚጠበቅም ነው እየተገለጸ የሚገኘው። ሪያል ማድሪድ በአካዳሚ ውስጥ ለሚጫወቱት ቪክተር ቫልዳፔናስ እንዲሁም ደግሞ ሁዋን ማርቲኔዝ እንዲሁም ደግሞ ዲያጎ አግዋዶ የዝውውር ጥያቄዎችን ቀርቦለታል። ሆኖም ግን ክለቡ የዋናው ቡድን የመሀል ተከላካይ ሁኔታ እልባት እስኪያገኝ ድረስ ምንም አይነት ውሳኔ ላለማድረግም እንዲሁ አስበዋል። እነዚህ የላፋብሪካ ምርቆች ክለቡ ወደ ዋናው ቡድን ለማሳደግ ከሚያስባቸው እጩዎች ውስጥ በመሆናቸው የትኞቹ ተጫዋቾች በሪያል ማድሪድ ይቆያሉ የሚለው ድረስ አልተረጋገጠም ሲልም ነው ማርካ እያስነበበም የሚገኘው። ሌላኛው ሪያል ማድሪድ ከፍተኛ አመራሮች ክለቡ በዚህ የውድድር ዘመን ያለ ምንም ዋንጫ እንዲያጠናቀቁ ሁለት ምክንያቶችን አለው ብለው ያምናሉ። ደካማ የአካል ብቃት ዝግጅት እንዲሁም ደግሞ የፊትነስ ችግር ዋነኛው ሲሆን የቡድን አሰልጣኝ በመምረጥ ረገድ የተሰሩ ስህተቶች እንደሆነም ያምናሉ። ክለቡ የተጫዋቾች ብቃት በጣም ጥሩ እንደሆነና ለዚህ ደካማ የውድድር ዘመን ተጠያቂ መሆን የለባቸውም የሚል እምነት እንዳላቸው ነው እየተገለጸም የሚገኘው። ቨርጅል ቫንዳይክ ስለ ከርቲስ ጆንስ ዝውውር ወሬዎች እንዲህ ሲል ይናገራል። እንዲቆይ እፈልጋለሁ። በእርግጠኝም የተጫዋች እንዲቆይ እፈልጋለሁ። ነገር ግን እኔ አሰልጣኙ ስላልሆንኩ ምን እንደሚፈጠርም አላውቅም። ከርቲስ ጆንስ በኤቨርተኑ ጨዋታ ላይ እጅግ ድንቅ ነበር ብዬም አስባለሁ። ስለሱ ብዙ አልተወራም እንጂ በተለይ ኳስ በእኛ ቁጥጥር ስር በነበረችበት ወቅት የነበረው አቋም የጨዋታው ሂደት እየቀየረም ነበር። በራስ ትክክለኛ ቦታ ላይ መጫወት ደስ ይላል። ነገር ግን እሱ ኳስን በመቆጣጠር ረገድ በጣም ጎበዝ ነው። ከተሰጠውን ቦታ ምን ያህል እንደሚገባም
ያሳያል ሲልም ነው የሚገልጸው። ቨርጅል ቫን ዳይክ ስለ አሊሰን ቤከር ዝውውሮችም እንዲህ ሲልም ይናገራል። እኔን መጠየቅ አቆሙ። ቨርጅል ቫን ዳይክ ይህንን ለጋዜጠኞች በቁጣም ነበር የተናገረው። ስለ ጉዳዩ ብዙ ወሬዎች አሉ፣ ነገር ግን የሚበልጥ ነገር አለ፣ የምናቆም ነገር ይኖራል፣ ነገር ግን አሁን በዚህ አንጨነቅም ሲልም ይናገራል። እውነቱን ለመናገር እኔን ጨምሮ ሁሉም አንድ ነገር ከክለቡ መሄዳችን አይቀርም። ነገር ግን ይህ የሚሆን ከሆነ እኔም እነሱም እስካሁን ድረስ የምናውቀው ነገርም የለም፣ ክለቡ ራሱን እያስተካከለ ይቀጥላል ሲልም ነው የሚገልጸው። እሱ በቡድን ውስጥ ካሉ መሪዎች አንዱ ስለሆነ እኔ በጣም አስፈላጊ ነው። በሜዳ ላይም ቢሆን ከሜዳ ውጪ በዓለም ላይ ካሉ ግብ ጠባቂዎች ውስጥ ምርጡ እሱ ነው። አሁን ዋና ትኩረታችን በቀሩት 4 ጨዋታዎች ላይ እኛን እንዲረዳ በቶሎ አገግሞ እንዲመለስ ማድረግ ብቻ ነው ሲልም ነው ሀሳቡን የሚገልጸው። ሌላኛው የሊቨርፑል ተጫዋች ነው ሜሎስ ኪርኪዝ ትችቶችን ስለ መቋቋም እንዲህ ሲል ይናገራል። መጀመሪያ ላይ እንደ ጋሪ ኔቨል ያሉ ተቺዎች ሲተቹኝ አልሰማሁም ነበር። ትኩረቴ ሜዳ ላይ ብቻም ነበር። አሁን በሊቨርፑል ቤት ቦታዬን በማስጠበቄና በቋሚነት በመሰለፌ እጅግ በጣም ደስተኛ ነኝ ሲልም ይገልጻል። ስለሚቀጥለው የውድድር ዘመን ሲናገርም ዘንድሮ ለኔ የመላመጃ ጊዜ አመትም ነበር። በሚቀጥለው አመት ግን በሊቨርፑል ቤት የተሻለ ውጤት እንደማመጣና ለረጅም ጊዜ እንደመፎካከር እርግጠኛ ነኝ ሲልም ነው የሚናገረው። ሜሎስ ኪርኪዝ ስለ ሳላህ የዋንጫ ካቢኔትንም ሲጠየቅ እንግዲህ የዋንጫ ካቢኔቱን ፎቶ አንስተው ፎቶን ሳላህ በማህበራዊ ሚዲያ እንዲለጥፈው ጠይቄም ነበር። እሱ ግን አልፈለገም። ስለዚህ እኔ ለለጥፈው ብዬ ተስማምተን ነው የለጠፍኩት። ያን ሁኔታ ዋንጫዎችን ስታይ እንደ ወጣት ተጫዋቾች ይህንን ይበልጥ እንድትሰራም ያደርጋል ሲልም ነው የሚናገረው። ስለ አንዲ ሮበርትሰንም ሲናገር ሮበርትሰን በፕሪሚየር ሊጉ ታሪክ ምርጥ የግራ ተከላካይ አንዱ ነው፣ የሊቨርፑል ሌጀንድም ነው። በዚህ ክረምት እሱ ሲለቅ የእሱን ትልቅ ኃላፊነት መረከብ ከባድ እንደሆነም አውቃለሁ፣ ነገር ግን ራሴን የታሪክ መጽሐፍ ለማስቀመጥ 101% እንዲሁ እሰራለሁ ሲልም ነው ሀሳቡንም እየገለጸም የሚገኘው። ኤንዞ ፈርናንዴዝ ከቼልሲ ጋር አዲስ ውል መፈራረም ይፈልጋል። እንደ ሞይሴስ ካይሴዶ፣ ሪስ ጀምስ እንዲሁም ደግሞ ኮል ፓልመር እና እንዲዎች ሌሎች የተሰጡ አይነት አዳዲስ ኮንትራቶች እንዲቀርቡለትም ይፈልጋል ሲል ኬራን ጊል ይገልጻል። እኛ የምንረዳው ክለቡ በዚህ የውድድር ዓመት መጨረሻ ስለ ኮንትራቱ እንደገና አዲስ ውይይት ይከፍታል። እናም በቅርቡ ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ይህንን በዚሁ ዓመት እንመለከተዋለን ሲል ሀሳብ መስጠቱ ነው እየሰማንም የምንገኘው። አሁንም ቢሆን ስሞች ከሌሎች ጋር መያያዙ ሰምተናል። ነገር ግን ይህ ነገር እውነት አይደለም። ምናልባትም በዚሁ የሚቀጥል እድለው እጅግ በጣም ሰፊ ነው ሲልም ነው እየገለጸም የሚገኘው። አሰልጣኝ ሚኬል አርቴታም ከትላንትናው ጨዋታ በኋላ ሲናገር እንግዲህ ተቀባይነት የሌለው ውሳኔ ነው ሲልም ይናገራል። ጨዋታው በእጃችን ነው ሲል እንዲሁ ነው የሚያስታውሰው። ግልጽ ንክኪ እንደነበር የገለጹት አሰልጣኙ ምስሉን 13 ጊዜ ከተመለከቱት በኋላ ውሳኔው ሊቀየር አይችልም በማለትም ነው የተናገረው። የተፈጠረውን ነገር ተቀባይነት የለውም ያሉት አርቴታ የጨዋታው መልክ የቀየረ የተሳሳተ ውሳኔ ነው ሲል ሀሳቡን መስጠቱን ነው እንዲሁ እየሰማንም የምንገኘው። ክርስቲያኖ ሮናልዶ ትላንትና 970ኛ ጎሉንም አስቆጥሯል። ትላንትና በነበረው ጨዋታ ጎል ማስቆጠሩን ተከትሎ እንግዲህ ይህ ተጫዋች ለ1000 ጎል እየገሰገሰም ነው የሚገኘው። 30 ጎሎች ብቻ ይቀሩታል በኢንተርናሽናል መድረክ። ይህንንም ምናልባትም እንግዲህ በሚቀጥለው አመት የመስበር እድልም ይኖረዋል። ገና አሁንም ጨዋታዎች የሚቀሩትም ይሆናሉ። ይህ እጅግ አስገራሚው በዓለም ላይ 5 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ወይም ደግሞ 5 ባላንዶሮችን ማንሳት የቻለው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ አሁንም ጎሎችን በማስቆጠር እየቀጠለም ነው የሚገኘው።